እጅግ ያሳዝናል። እናትና ልጅ በተከታታይ ሰዓት ሞተዋል። ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት እናትና ልጅ በተከታታይ ሰዓት መሞታቸውን የተነገረው በጣም መልካም ሰው ነው። ለኛ ደግሞ በጣም ያጎደለ በጣም ማለት ብዙ ነገሮች ማለት ጥሩ በአውስትራሊያ በአይሁድ ፌስቲቫል ላይ በተከፈተ ተኩስ እስካሁን 15 ሰዎች መገደላቸው ተሰማ። ድርጊቱ የተፈጸመው አይሁዳውያን የሃኑካንን የመክፈቻ በዓል ለማክበር ሲዘጋጁ መሆኑ የተገለጸ ሲሆን የብዙዎች ጥያቄ ነው። ዘወትር ደሳለኝ የት ሄደ? ለምን ከኢቢኤስ ቲቪ ላይ ጠፋ? ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላም ሲረሳችሁ። እንግዲህ ሰሞነኛና እጅግ አነጋጋሪ ሆኖ ጉዳዮችን ይዤላችሁ ብቅ ብያለሁ። እናንተ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጠይቃችኋለሁ። እንግዲህ ሰሞኑን የወንደሰን አውራሪስ ባለቤቱና ልጁ በጣም በሚያም ሁኔታ ውስጥ ነው የሚገኙት። ስለነሱም ዙሪያ አንዳንድ ጉዳዮች እናነሳለን። እናትና ልጅ በአንድ ቀን ህይወታቸውን ማጣታቸውም እጅግ በጣም አነጋጋሪ ጉዳይ ሆኖ ነበር። ተመርዟልም የሚሉ አንዳንድ ጉዳዮች ነበር። ስለነሱም ጥቂት ሀሳቦችን እንመለከታለን። እነዚህና ሌሎችም ቪዲዮዎችን ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁ እንድትቆዩ የጠየቅኩኝ ወደ ቪዲዮዎች ወስዳችኋለሁ። መልካም ቆይታ። እጅግ ያሳዝናል። እናትና ልጅ በተከታታይ ሰዓት ሞተዋል። ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት እናትና ልጅ በተከታታይ ሰዓት መሞታቸውን የተነገረው ፖሊስ የእናትና የልጅ አሟሟት ሁኔታን በጥልቀት እየመረመረ ይገኛል። ሁላችሁም ነፍስ ይማር ሳትሉ እንዳታልፉ። እንደ ምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ እንደተናገሩት ከሆነ እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅና በመወራጨት ሲወድቁ የተመለከተች ልጅ በድንጋጤ በመጫው የአካባቢው ሰው ሲደርስ ህይወታቸው ማለፉ ተረጋግጧል ሲሉ ተናግረዋል። ከሰዓት ቆይታ በኋላ ልጅ ልክ እንደ እናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካራሚል ሆስፒታል ለህክምና ብትላክም በህክምና ላይ ያለች ህይወቷ አልፈዋል። ፖሊስ የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ሚኒሊክ ሆስፒታል የላከ ሲሆን በተጨማሪም ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን ብስራት ሬዲዮ ዘግቧል። ለሁለቱም እንግዲህ ነፍስ ይማር ማለት ፈልጋለሁ። እንዲህ ካልተጠበቀ ሞት ሁላችንን የሚሰውረን። ሪፖስኮፒኒክ ሼር አድርጉ። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ አይቀር። ተናግሮ አናጋሪውን ያዝልኝ ማለት አሁን ነው። አንዳንድ ጊዜ እኔ በፐርሰናል የሆኑ ነገሮችን ስናገር እኔ ሳልፈልግ እኔንም ጭምር ይነኩኛል። አንዳንድ ንግግሮች፣ አንዳንድ ሚዲያ ላይ የሚመጡ ነገሮች ሳንፈልገው በየቤታችን እኛን እንድንናገር የሚያደርጉን የራሳችን ጉዳይ እንድናደርገው የሚያደርጉን ነገር አሉ። ስፔሻሊ እንደ ሶሳይቲ ስንነካ ማለት ነው። እና አሁን ላይ የሆነ ማይክ የሚጨብጡ ሴቶች በአደባባይ ትልቅ ሚዲያ እንደዚህ ሰው የሚሰማቸው ላይ ወጥተውም እንደሚያወሩ አላውቅም። በጣም ወገኛ የመሰሉ እውቀት ያላቸው የመሰሉ ግን ደግሞ የሰውን እንደ የማህበረሰብን የሚሳደቡ ሰዎች ናቸው። ይሄ ማህበረሰብን መስደብ ነው። ሲጀመር ያለ አባት ማደግ ምርጫ አይደለም። አባት በሞት ይታጣል። ለምሳሌ እኔ አባቴን በ2 ዓመቴ በሞት ነው ያጣሁት። አላውቀውም። ከአባቴ ጋር አላደኩም። አይ ነው የአባትነትን ቦታ የሚሞላ ምንም ነገር የለ። እናት ነች። ግን ደግሞ በእናት እጅ ማደግ መረን መሆን አይደለም። እናት ሁልጊዜ ለልጇ የምትሰጠው ነገር ቤስት የሚባለው ነው። ጨዋ ልጅ ማሳደግ፣ የተሻለ ልጅ ማሳደግ አንደኛ ነገሯ እሱ ነው። ሁለተኛ ደግሞ እንደኛ ማህበረሰብ እኛን ባደግንበት የእናት ብቻ አይደለም እኛ ዲስፕሊን ሆነን እንድናደግ ጎረቤት ራሱ አስተዋጽኦ ያደርጋል። እንደ ራሱ ልጅ የሚቆጣጠረን ጎረቤት ውስጥ ነው ያደግነው። ያሁኑን አላውቅም። ስለዚህ አንቺ አሁን መጀመሪያ ላይ ራስሽን እንክሉድ አንቺ ተናጋሪዋ እኔ እንደኔ አይነቷ ብለሽ ብትይ አይ አግሪ ዊዝ ዳት ቢካዝ መረን ካልሆነ አንድ ሰው ደፍሮ ይሄንን ጭፍልቅ አድርጎ እንደዛ አይናገርም። እና የሲንግል ማሞችን ወይ ደግሞ ብቸኛ እናትም አባትም ሆነው በብዙ ዋጋ ለፍተው ልጆቻቸውን ያሳደጉ እናቶችን መስደብ ነው የሚሆነው። እና ምንድነው አንዳንድ ጊዜ የምታወሩት ሶሻል ሚዲያ ላይ ስትወጡ ይሄ በጣም ወግ አጥባቂዎች አዋቂ ተብላችሁ የምትታሰቡ ሴቶች አላችሁ። አንቺ ደግሞ እችኛዋ ደግሞ ፐርፖዝ ሴቶችን አታክ ማድረግ ነው ያልሽው። ባለፈው ላይ በዚሁ ኢንተርቪው ላይ ይመስለኛል ሴቶች ሲማሩ ምንድነው ይሆናል ያለችው? ምንድነው ያለችው? ሴቶች ሲማሩ ቃሉ ጠፋብኝ። የሆነ ቲቪት ይዛቸዋል አይነት ነገር አለች። እና ኢጎ አለ ይዛቸዋል፣ ኢጎ ይኖራቸዋል። እና ሴት ባትማር ይሻላል። ሲሪየስሊ መቼም አንቺ አውቃለሁ ተምሬያለሁ የሆነ እውቀት አለኝ ብለሽ ነው ሚዲያ ላይ ወጣሽ። ሁለተኛ ላይ ነው ሴት ነሽ። ሴትን ኢምፓወር ማድረግ ሲጠበቅብሽ ሴትን ምንድነው ያንቺ 70% የወንድ ሴል ነው እንዴ ያለሽ? ወንድ ራሱ ሴትን በዚህ መጠን ሲያናንቅና ሲያጣጥል አላየም። ስለዚህ እንደ ማህበረሰብ ነው የተናገርሽው። ስለዚህ ኢትዮጵያ ውስጥ ደግሞ ማጆሪቲ በሚባል ላይ ግማሽ በግማሽ በሚባል በብዙ ሁኔታ እናቶች ሲንግል ማም ሆነው ነው ልጆቻቸውን የሚያሳድጉት። ለዛ ነው ብዙ ጊዜ ልጆችን ስጠይቁ የእናት ፍቅርን ቅድሚያ የሚሰብኩት። እነዚህ የእናታቸውን ፍቅር ያወቁ ዋጋ የተከፈለላቸው እናት ምን ያህል ዋጋ ከፍላ እንዳሳደገቻቸው የሚያውቁ ሰዎች ናቸው ለእናቶቻቸው ሲንሰፈሰፉ የምናያቸውና እኛ ሀገር የሚታወቀው የእናት ፍቅር ነው በብዛት። ይሄ ስለ አባት አይወደድም አይደለም፣ ግን
ብቸኛ ሆና ያሳደገችና ለልጇ ሟች ናት። እንጨት ተሸክማ ለልጇ የምትኖረው ከዛ ድካም ወጥታ ማታ ጸጉሩን እያሻሸች እያባበለች ደግሞ የእናትነት ፍቅሯን ሰጥታ የምታሳድግ ምርጥ እናት ያለበት ሀገር ውስጥ ነው ያደግነው። እና እናንተ አሁን የመጣችሁ በጣም ወገኛ ነን፣ በጣም ወግ አጥባቂ፣ ሁሉን ነገር ጸጉር ሰንጣቂ፣ ሴት እንዲናት ሴት በሰው ህይወት ላይ የህይወት ምርጫ የምታስቀምጡ አንዳንድ ሴቶች መጥታችኋል። በእርግጥ አንቺ ነው በደንብ የሰማሁት። ሙሉውን ሰምተሻል ምናምን ለምትሉ አዎ ሙሉውን ሰምቻለሁ። ሙሉ መስማትም አይጠበቅም። እቺ ቃል ብቻ በቂ ናት። እና እንደዛ አይባልም። ማይክ ስለያዛችሁ ማይክ ስለጨበጣችሁ ከሌላው የተሻለ የሆናችሁ የሚመስላችሁ ሰዎች ስነ ስርዓት አድርጉ እንጂ ስንት እንቁ እናት በየቤቷ አለች ይሄንን ስትሰማ የምትታመም። ይሄኛው ፖድካስት ደግሞ ቲጂ ፐርስፔክቲቭ ብዙ ሰዎች እየተነሳጩበት ነው። የሆነ ነገር ልንገራችሁ። ቲጂ ፐርስፔክቲቭ ልክ ፖድካስት ላይ ስትቀርብ 2018 ላይ ሆነ አይደለም የምመጣው፣ ከክርስቶስ ልደት በፊት ሆና ነው የምመጣው። በሶስተኛው ቢሲ 3 ቢሲ ላይ ነው ጭንቅላቷ በቃ እዛ እና ሴት ምን ያደርጋል? ሴት ልጅ ተብላ ውርጋጥ ነው ብትሆነው። ውርጋጥ እኮ ነው ብትሆነው ከተማሩ ከሆነ ከተማረች ገብርኤል እኮ ያኔ በቃ በነ ማዘር ኦፍ ድራገንስ ጊዜ በነ አንሳሊድ እነ እንትና እና ኬሊስ ትሬንድ ስፓርታ ሙድ እንትና ስራ ያድረድ በዛ ጉድ ወዳ ነው የሚመጣው። ከዛ ደግሞ እንትን ሲንግል ማዘር እኮ ዝም ብላችሁ እኮ እያሳደግን ነው ብላችሁ እናንተ አሳድጋችሁ ርስማ ጉድ እኮ ነው። ከዛ እኛ ይኸውልሽ እኔ አሁን ቲጂ ሀሳባችሁን ምናምን መከራከር ፈልጌ አይደለም፣ ግን እኛም ማለት ይኸውልሽ እኛም ማስረግዘን የመጥፋት እንትናችን አታጥቢው። ሼማ ሰሽን እኮ በቃ እንትን ማህበረሰብ የሚገነባው በአባት ነው ካልሽ ነው በቃ በጣም መልካም ሰው ነው። ለኛ ደግሞ በጣም ነው ያጎደለን። በጣም ማለት ብዙ ነገሮች ማለት ጥሩ አይዞሽ አንድም ቀን እንትን ብሎ እናትሽን አይዞሽ በያት እሺ። አንቺም አይዞሽ እሺ። አይዞሽ አላቅም ብዙ አልችልም። እግዚአብሔር አልፈቀደው። አይዞሽ ብታደርሱልኝ ደስ ይለኛል። ለአዲስ አበባ ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ ላለ ነገር ማለት ነው። ምንድነው በዚህ በሰይፉ ፕሮግራም ላይ አንድ ነገር መናገር ፈለኩ። እኔ ስለ ፕሮግራሙ ይጣራ ነገር ስለሌለ እንደዚህ ነው ማለት አልችልም። ምክንያቱም ከዛኛው አካልም ሌላ ነገር ስለሚመጣ ማለት ነው። ምንድነው ግን ጥሩ ኑሮ እያላቸው በጥሩ ደረጃ ላይ ያሉ ሰዎች የቀበሌ ቤት ይዘው ሲኖሩና ድሃው ሲንገላታ በጣም ነው የሚያሳዝነው እዚህ ሀገር ላይ ማለት ነው። ምንድነው መጣራት አለበት። አሜሪካ እየኖሩ እዚህ ኢትዮጵያ ውስጥ ቁጭ ብለው 2 ቤት 3 ቤት እያላቸው ግን ደግሞ ከዳው እኩል እየተጋፉ የቀበሌ ቤት ውስጥ የሚኖሩ ሰዎች አሉ። እነዛን ሰዎች መንግስት አጣርቶ ለሚገባው አካል የቀበሌ ቤት እንዲሰጥ እንዲቀማና ለድሃው እንዲሰጥ ማሳሰብ ፈልጋለሁ። ምክንያቱም አይገባቸውም ስለማይገባቸው ማለት ነው። እዚህ ፕሮግራም ላይ ብቻ አይደለም ብዙ ሰዎች በዚህ ኮንዲሽን የተጎዱ ሰዎች አሉ። 2 ቤት 3 ቤት እያላቸው የቀበሌ ቤት ውስጥ የሚኖሩ ሰዎች አሉ፣ ያኛውን አከራይተው ማለት ነው። እና መንግስት ቢያጣራና ለሚገባው ሰው ቤቱን ቢሰጥ ቢያስረክብ ደስ ይለኛል። አመሰግናለሁ። እወዳችኋለሁ። ቴንኪው። የብዙዎች ጥያቄ ነው። ዘወትር ደሳለኝ የት ሄደ? ለምን ከኢቢኤስ ቲቪ ላይ ጠፋ? ከአስፊቲ ህልፈት በኋላ ኢቢኤስ ቴሌቪዥን የእሑድ መዝናኛ በጉጉት እንድጠብቀው ከሚያደርጉን ሰው መካከል ዘወትር ደሳለኝ ነበረ። ልዩ ችሎታው፣ ድንቅ አቀራረቡ፣ ሁለገብነቱ፣ በአጠቃላይ እውቀት ጠገብ ጋዜጠኛ ነው። ስለዚህ በአሁኑ ሰዓት እጅግ በርካቶች ዘወትር ደሳለኝ የት ሄደ? ለምን ከኢቢኤስ ቲቪ ላይ ጠፋ? ተሰናብቷል መሰል የሚል መልእክት ሰሞኑ ማህበራዊ ሚዲያ ላይ በሰፊው እየተንሸራሸረ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልን። መንፈሳዊ ጦርነትን አሸንፈናል፣ በጸሎት ሀገሬ ተለውጣለች ሲሉም የኤል ሳልቫዶሩ ፕሬዝዳንት የተናገሩት ንግግር በርካታ የዓለም ህዝቦችንም በዚህ ሰዓት ላይ እያነጋገረ ይገኛል። ፕሬዝዳንት ናይብ ቡካሌ መንፈሳዊ ጦርነትና በጦር መሳሪያ በአመፅና በኃይል ወይም ደግሞ በአካላዊ ጦርነቶች የተለያዩ ናቸው፣
በመንፈሳዊው ጦርነት ካሸነፍክ በአካላዊው ሁኔታ ይገለጣል። ድላችን የመጣው መንፈሳዊ ጦርነትን ስላሸነፍን ነው ሲሉ ገልጸዋል። ፕሬዝዳንቱ እንዴት ሀገራቸው ተለወጠ ተብለው ሲጠየቁ መልሳቸውም አጭር ነበር፣ በጸሎት ነው ሲሉ ገልጸዋል። ታዲያ ከጸሎት በኋላ አሁን ያለው ለውጥ እንዴት ነው ተብለው ሲጠየቁ ፕሬዝዳንቱ እንዲህ በማለትም ነው የመለሱት። ኤል ሳልቫዶር በአንድ ወቅት በአመፅ ትታወቅ ነበር፣ አሁን ግን በመላው ምዕራባዊ ነፍቅ ክበብ ውስጥ ካሉት በጣም አስተማማኝ ሀገሮች አንዷ ነች ብለዋል። ህዝብና ሀገራችን የለወጥነው ደግሞ ሰላማችንንም ያገኘነው በጸሎት ኃይል ነው ሲሉ ናይብ ቡካሌ ገልጸዋል። ታዲያ እኛም ሀገር ለሀገራችን ሰላምና ደህንነት ለነፍሳችንም ድህነትም ሌት ተቀን የሚጸልዩ ገዳማውያን በርካቶች ናቸው። እነዚህን መነኮሳት ደግሞ መደገፍ ግዴታችን ነው። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችም ዛሬም ወቅቱን ጠብቆ በሚፈራረቅ የበጋ ፀሐይ፣ የክረምት ዝናብና ጎርፍ እንዲሁም ደግሞ ውርጭም እየተፈተኑ ይገኛሉ። በአሁኑ ወቅት በዓታቸው እየተሰራ ይገኛል። የቅዱስ ሚካኤልን ህንፃ ቤተክርስቲያን ለመስራትም ዝግጅቶች እየተደረጉ ይገኛሉ። የተቻለንን ድጋፍ በማድረግ ገዳማውያንን እናግዝም። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። እንዲሁም ደግሞ ከታች ባስቀመጥኩት ስልክ ቁጥርም ደውሉ። መልካም ቀን። ሰይፉ ፋንታውን ለምን አለቀሰ? ባለቤቴ በተቀበረ ማግስት የባለቤቴ ኮሜዲያን ወንደሰን አውራሪስ ቤተሰቦች ከቤት አስወጡኝ። የባለቤቴን ስልክ የቀብሩ ዕለትም ተቀበሉኝ። ትቶልን ያለፈው ምንም ነገር የለም። ለጊዜው ጓደኞቹ ባዘጋጁልን ጊዜያዊ ማረፊያ ውስጥ ነው ያለነው በማለት በተሰበረ አንደበት የወንደሰን አውራሪስ ባለቤት ተናግራለች። ከኢትዮጵያዊ እናት ባህልና ወግ ውጪ የሆነ ግፍ ነው የተፈጸመባቸው። ልጁ በዚህ ዕድሜዋ ተሰብራለች። ከአባቷ ሞት በላይም ቤተሰቦቿ ሰብረዋታል። ስለዚህም ጉዳይ ለመናገር ቃል ያጥራል። የኢትዮጵያ ሕዝብ እርዳታ ይሻሉና ይታገዙ ዘንድም ይህን አካውንት አስቀምጠዋል። በአውስትራሊያ ቦንዲ ቢች ላይ በተፈጸመ ጥቃት ከ15 በላይ አይሁዳውያን ተገደሉ። ትናንትና እሁድ ዕለት በአውስትራሊያ የሚገኘው ቦንዲ ቢች የሃኑካ ባህል እያከበሩ ባለበት ወቅት በተሰነዘረ ጥቃት ቢያንስ 15 ሰዎች መገደላቸውን ፖሊስ አስታውቋል። ከሞቱት ሰዎች በተጨማሪ 2 ፖሊሶችና 3 ህጻናትን ጨምሮ 40 ሰዎች ቆስለው ሆስፒታል ገብተዋል። የኒው ሳውዝ ዌልስ ፖሊስ ዛሬ ሰኞ ጠዋት በሰጠው መግለጫ ጥቃቱን የፈጸሙት 2 ታጣቂዎች ሲሆኑ እነሱም የ50 ዓመት አባትና የ24 ዓመት ልጁ ናቸው። በተኩስ ልውውጡ ከጥቃት ፈጻሚዎቹ መካከል የ50 ዓመቱ አባት የሞተ ሲሆን የ24 ዓመቱ ልጁ በከባድ ሁኔታ ላይ ሆኖ ሆስፒታል እንደሚገኝም ተገልጿል። ከቄስ ከፓስተር ከሼክ በለጡ አባገዳዎች ይደንቃል። አባገዳዎች የታሰሩትን ሊያስፈቱ በሀገር ሽማግሌ ይቅርታ አስብለው ይቅርታ መንግስትን ጠይቀው ለማስፈታት ወደ አዲስ አበባ እየሄዱ ነው የሚባል ነገር ሰማሁ። እንግዲህ የሀገር ቄስ እያለ የሀገር ማን ነው ስሙ ሼክ እያለ የሀገር ፓስተር እያለ አባገዳዎች እንደዚህ ነገር ማድረጋቸው ምን ያህል ትልቅ ሰዎች እንደሆኑ ማየት ትችላለህ። በቃ በይቅርታ የሚያምን ባህል እንዳላቸው ባህል እንዳለ ቢሳካም ባይሳካም ትልቅ ሰዎች ናቸው። አባገዳ ማን እንደሆነ እንድናቅ አድርገውናል። አየህ፣ በሲምፕሉ በቀላሉ አባገዳ የይቅርታ ልብ እንዳላቸው በዛ ነገር ማየት ይችላል። ስለዚህ ይሄ ደስ የሚል ነው፣ ደስ የሚል ነው። አባገዳዎች በእውነት ታላቅ ክብር አለኝ። አየሁ ከዚህ በፊትም እንትንን ለማስታረቅ አስታውሳለሁ። ጣና በእንትን ነበር አይደለ? እምቦጭ ጣና ላይ እምቦጭ በነበረበት ጊዜ አባገዳዎች ወደ 150 250 የኦሮሞ ወንድምና እህቶችን ሄደው ይዘው እነ ለማ መገርሳ ጣና ላይ ሄደው ይህን እምቦጭን ሲያወርዱ ነበር። እምቦጭን አብረው ሲያርሙ ነበር። ስለዚህ አባገዳዎች በጣም ቴንኪው፣ ትልቅ ስራ እየሰራችሁ ነው። በሌሎችም ቢኖር ይሄ ጥሩ ነው። ቄሶች፣ ፓስተሮች፣ ሼኮች ይህን ነገር መስራት አለባቸው። ሀገር እንደ ሀገር እንድትቀጥል መንግስት ከማንኛውም ነገር ጋር ችግር ሲኖር መተው ማስታረቅ ጥሩ ነገር ነው። ይሄ በጣም ትልቅ ስራ